የባህሪያችን መመኪያ ከስደት የተመለስንባት ከውድቀት የተነሳንባት እንባችን የታበሰባት ደስታችን የተገኘባት ወላዲተ አምላክ ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን አባቶቻችን ክብር ምስጋና ይድረሳቸው። እንዲሁም ቅዱሳን መላእክት ክብር ምስጋና ይድረሳቸውና እግዚአብሔር የሚወዳችሁ የእግዚአብሔር ወዳጆች የድንግል ማርያም የአስራት ልጆች በዚህ ቅዱስ ቦታ እግዚአብሔርን አምልካችሁ አገልግላችሁ ለመባረክና ለመከበር የተሰበሰባችሁ ክቡር መምህራችን መጋቤ ሐዲስ ብርሃነ ሕይወት የዚሁ ቤተክርስቲያን የመጻሕፍት መምህርና አገልጋይ፣ ክቡራን ሰባክያነ ወንጌል፣ አይንተ እግዚአብሔር ካህናት፣ ላይካነ ሚስት ዲያቆናት፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እናቶች፣ ሕፃናትም ጭምር እስከ ሞት ድረስ በወደድና ባፈቀረን በልዑል አምላካችን በድንግል ማርያም ልጅ በኢየሱስ ክርስቶስ ስም እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን ለምስጋና ያዘጋጀ የቅድስና ባለቤት የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አሜን። በዚህ የመንግስተ ሰማያት በር በሆነችው ቅድስት ቤተ ክርስቲያን ተሰብስበን እንድናመልከው እንድናመሰግነው የፈቀደ አባታችን አምላካችን እግዚአብሔር ሁላችንም በንጽህና በቅድስና እሱን አምልከን ተዘጋጅተን ለመንግስቱ በቅተን እንደ ቅዱሳን አባቶቻችን በዘላለማዊ መንግስቱ እንድናመሰግነው ይፍቀድልን። አሜን። እግዚአብሔር አምላካችን ትናንትም ዛሬም ነገም ሁልጊዜ ልጆቹን ያስተምራል፣ ይመክራል፣ ዛሬም ይመክረናል። ለትምህርታችን ርዕስ መነሻ የምናደርገው ቅዱስ ዮሐንስ በጻፈልን በራእዩ ዮሐንስ ምዕራፍ 7 ቁጥር 13 ላይ ያለ ኃይለ ቃል አንስተን እንማማራለን። ዮሐንስ እንዲህ ይላል፣ ወይቤለኒ አሐዱ እምነ ሊቃናት እሉ ለይለብሱ አልባሰ ብሩሃ እማይት ይመጹ። ቅዱስ ዮሐንስ ራእይ ያየ በራእዩ መካከል መልአክ መጥቶ ጥያቄ ጠይቆታል። ጥያቄው እንዲህ የሚል ነው። ቅዱስ ዮሐንስ ሲያይ ያያየውን ነገር ረቆበት ምን ይሆን እያለ ሲያወጣ ሲያወርድ መጥቶ መልአኩ የጠየቀውን ጥያቄ አንስተን እንማማራለን። እነዚህ ነጫጭ ልብስ የለበሱ እነማን ናቸው? እነዚህ ነጫጭ ልብስ የለበሱ እነማን ናቸው? ሰምታችሁኛል? እስኪ ከኔ ቀጥላችሁ እኔን ተከትላችሁ ትላላችሁ። እነዚህ በሉ እስቲ። እነዚህ ነጫጭ ልብስ የለበሱ እነማን ናቸው? እነማን ናቸው? ከወዴትስ መጡ? ከወዴትስ መጡ? በዚህ ርዕስ እንማማራለን። እግዚአብሔር አምላካችን እኔም ቁሜ የምናገርበትን አስተዋይ አእምሮ እንዲሰጠኝ አንደበቴን ሁሉ እንዲያከናውን በእኔ ላይ አድሮ እንዲያስተምር እኔንም እናንተንም እንዲያስተምር መልካም ፈቃድ ይሆንልን። አሜን። በእናንተም አድሮ እንድትማሩ እግዚአብሔር እንዲማር እግዚአብሔር በመምህር ላይ አድሮ ያስተምራል፣ በምእመናን ላይ አድሮ ይማራል። ይህ ማለት መምህሩን አእምሮውን ብሩህ አድርጎ የረቀቀውን ምስጢር አጉልቶ የራቀውን አቅርቦ የተሰወረውን ገልጦ የጠመመውን አቅንቶ አንደበቱን አከናውኖ እንዲያስተምር የሚያደርግ እግዚአብሔር ነው። በምእመናን ልቦና አድሮ የሚነገረውን ቃል እንዲሰሙ እንዲያስተውሉ ሕይወት እንዲሆናቸው የሚያደርግ እግዚአብሔር ነው። ስለዚህ ልዑል አምላካችን እግዚአብሔር ይህችን ምሽት ባርኮና ቀድሶ የበረከት ምሽት የክብር ምሽት እንዲያደርግልን እሱ ይፍቀድልን። አሜን። እንግዲህ እነዚህ ነጫጭ ልብስ የለበሱ እነማን ናቸው? ወዴትስ መጡ? አሁን ነጭ ልብስ አለ፣ ልብስን የለበሱ አካሎች አሉ። ወዴት መጡ? የመጡበትም ቦታ አለ። ሶስቱን እንደ እግዚአብሔር ፈቃድ እናያለን። ወደ ኋላ ቁጥር 9 ላይ ስንነሳ በታላቅም ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ይገባል አሉ። መላእክቱም ሁሉ በዙፋኑና ባለቆቹ በአራቱም እንስሶቹ ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር ጥበብና ምስጋናም ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ከአለቆቹ አንዱ ተመልሶ እነዚህ
ነጫጭ ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለ። አይተዋል። በዙፋኑ ፊት ብዙ ሰዎች አሉ። እንዲህም አለቆች አሉ። አራቱ እንስሶች የሚላቸው አካላት አሉ። ሁሉም በዙፋኑ ፊት በግንባራቸው ተደፍተው ይሰግዳሉ። ለእግዚአብሔርም ምስጋና ያቀርባሉ፣ ለበጉም ምስጋና ያቀርባሉ። ካየ በኋላ ነው ካለቆቹ አንዱ ተመልሶ እነዚህ ነጫጭ ልብስ የለበሱ እነማን ናቸው? ከወዴትስ መጡ? ብሎ ዮሐንስን ጠየቀው። ዮሐንስ እንዲህ አለ፣ እኔም ጌታ ወይ አንተ ታውቃለህ አልኩት። እሱም እንዲህ አለ፣ እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጥበው በበጉ ደም አጥበው ያነጹ ናቸው። በምን ደም አጥበው ያነጹ ናቸው? በበጉ። ሰምታችሁኛ? በምን ደም? ደም ነው አይደል? ልብስ የታጠበበት ልብሱ ነጭ ነው፣ የታጠበው በደም ነው። በደም ታጥቦ የሚጠራ ልብስ አለ እንዴ? አለ? በደም ታጥቦ የሚጠራ ልብስ የለም። ደም ልብስ ያቆሽሻል እንጂ ያጠራል። ታዲያ ምንድን ነው ዮሐንስ ላይ የሚለው? ነጭ ልብሱ ነጭ ነው፣ የታጠበው ግን በደም ነው። እነዚህ እነማን ናቸው ተብሎ ሲጠየቅ አላውቅም አለ እሱ። መልአኩም እነማን እንደሆኑ ነገረው። የእግዚአብሔር ልጆች ሁላችንም በእግዚአብሔር ፊት ስንቆም ራቁታችን አንቆም፣ ልብስ እንለብሳለን። ያ ልብስ እግዚአብሔርን ላመለኩ፣ እግዚአብሔርን ላከበሩ፣ በደሙ በበጉ ደም የታጠቡ የታተሙ አካላት የሚለብሱት ልብስ ነው። ዮሐንስን ካየ በኋላ ይህን ተናገረው። ስለዚህ እነዚህ እነማን ናቸው ሲል አላውቅም አለ። መልአኩ ግን ነገረው። እነዚህ ከታላቅ መከራ የመጡ ናቸው። ከምን መከራ? ከታላቅ መከራ የመጡ ናቸው። ልብሱም የለበሱትም ነጭ ልብስ የታጠበው በምንድን ነው አለ? በደም ነው። ያ ታላቅ መከራ ቦታ የት ይሆን? ያ መከራ ካለበት ቦታ የመጡ ናቸው። ሲመጡ ግን ልብስ ለብሰው ነው የመጡት፣ በደም የታጠበ ልብስ። እነዚህ እነማን ናቸው? ታላቅ መከራ የተባለው ቦታ የት ነው? ታላቅ መከራ ያለበት የእግዚአብሔር ልጆች፣ ታላቅ መከራ ያለበት ይህ ዓለም ነው። ምድረ ፋይድ የሚባለው የሰው ልጆች የኃጢአት ውጤት ሆኖ ሽልማት ሆኖ ስጦታ ሆኖ የተሰጠው ሰው የፍጥረታት ሁሉ ራስ ሆኖ ተፈጥሮ በእግዚአብሔር መልክና ምሳሌ ተፈጥሮ የክብር ቦታ ተዘጋጅቶለት የዚህ ዓለም የምድር ገዥ ንጉሥ ሆኖ በሚኖርበት ጊዜ ማንነቱን ባለማወቅ በጠላት ምክር ምክንያት የማይገባውን ነገር ሲፈልግ በእጁ የያዘውን ነገር ትቷል፣ አጥቷል። ይህ ማለት የቆጡን አውርድ ብላ የመኗን ጣለች ይባላል፣ የብብቷን ጣለች ይባላል። ሰው ይሄን ያገጠመው የሰው ልጅ የዚህ ዓለም ገዥ ነው። ዓለምን ግዛ ንዳ ተብሎ ስልጣን የተሰጠው በሙሉ የምድር ፍጥረታት እየመጡ የሚሰግዱለት፣ የሚያመሰግኑት፣ የሚታዘዙት እጅግ ክቡር ፍጥረት ነው። ስለዚህ ሰው እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ በሚኖርበት ጊዜ ለ7 ዓመት ሲኖር ደስታ የሞላበት ፊት፣ ጸጋ የበዛበት ሕይወት፣ ሐዘን የማይታይበት ፊት ነበር የነበረው። ሁልጊዜ ምስጋና ነው። ሁልጊዜ የሚሰማው ክብር ነው። መላእክትም ይጎበኙታል። አራዊቱ፣ እንስሳቱ፣ አዕዋፋቱ ሁሉ እየመጡ ይሰግዱለታል፣ ያመሰግኑታል። በብርሃን ተከቧል፣ ብርሃን ለብሷል። ስለዚህ ሰው እጅግ በተወደደችውና ለእይታ በምትማርከው እጅግ የተወደደ ማራኪ መዓዛ ባለባት በገነት ነው የሚኖረው። ማራኪ መዓዛ ያለበት ለእይታ የሚማርኩ ብዙ ነገሮች አሉበት።
የክብር ቦታ በዚህ ላይ ያለ ነው ሰው ራሱን ያጣው። ራሱን አጣ ማለት ከማስተዋል ወጥቶ የማይገባውን ሲያደርግ ወደ ምድረ ፋይድ ወረደ። ይህ ዓለም ምድረ ፋይድ ይባላል። ምን ይባላል? ምድረ ፋይድ። የመከራ፣ የሐዘን፣ የስቃይ፣ የልቅሶ፣ የረሃብ፣ የጽም፣ የበሽታ ዓለም። አሁን እኒህ ሰዎች ነጭ ልብስ የለበሱት ከዚህ ከመከራ ዓለም ያመለጡ ናቸው። ከዚህ ከመከራ ዓለም፣ ስቃይ ከበዛበት ዓለም፣ ውጣ ውረድ ከበዛበት ዓለም የሰው ልጅ እጅግ በሕይወት ለመኖር ዋጋ ከሚከፍልበት ዓለም በበጉ ደም ልብሳቸውን አጥበው ንጹሕ ልብስ ለብሰው እንደ ቅዱሳን መላእክት በዙፋኑ ፊት ተንበርክከው የሚሰግዱ የሚያመልኩ ሰዎች ናቸው። እነዚህ እነማን ናቸው? እነማን ናቸው? ከሦስቱ አካል አንዱ አካል እግዚአብሔር ወልድ ወደ ምድረ ፋይድ የወደቀን የሰው ልጅ ሐዘኑን፣ ልቅሶውን፣ መከራውን ተመልክቶ ሰው ውድቀቱን አይቶ ጸጋው ሲነሳው ራቁቱን ሲሆን ያ ሁሉ ደስታ ከሱ ሲነሳ ሐዘን ሲከበው መከራ ሲከበው ወደ እግዚአብሔር ጮኸ፣ ወደ እግዚአብሔር አለቀሰ። በድየው ትእዛዙን ጥሼ አፍርሼ የፈረደብኝ አምላክ ዙሬ እንደገና እባክህ ይቅር በለኝ ማሬ ብለው ደግሞ ይቅር ይለኛል፣ አይጨክንም አለ። አለቀሰ፣ አነባ። እንባው፣ ጸሎቱ፣ ንስሐው በእግዚአብሔር ፊት ተቀባይነትን አገኘ። ያ ጸሎቱና እንባው መስዋዕቱ በእግዚአብሔር ፊት ተስፋ አሰጡ። ምን የሚል ተስፋ? አድንሃለሁ የሚል ተስፋ። ያን አድንሃለሁ የሚል ተስፋ አዳም ሲሰማ የሁላችን የምናውቀው ጊዜ የሚነገር ነው። ተስፋው የአዳም አንቲቱ ተስፋው ለአዳም ማናት? ተስፋው የአዳም ተስፋ ማናት? ድንግል ማርያም። ማናት የአዳም ተስፋ? እመቤታችን ናት። አዳም ሲሰደድ ስንቅ ይዞ የተሰደደው ማንን ነው? እመቤታችን ነው። ሌላ ስንቅ አላዘም። ከገነት ከክብሩ ቦታ ሲወጣ ለ5500 ዘመን በህሊናው ተሸክሟት የተሰደደችው ተስፋው ድንግል ማርያም ናት። ጊዜው ሲደርስ ቅዱስ ጳውሎስ እንደሚነግረን ከሦስቱ አካል አንዱ አካል አዳም ከሆነ ከማዕዱ ምን ሄደ ብለው ሥላሴ የተናገሩ በዘፍጥረት 3 ላይ ስናነብ እናገኘዋለን። በዚህ አምላካዊ ቃል መሰረት ጊዜው ሲደርስ አምላካችን ሰው ሆነ። ከማን ሰው ሆነ? ከማን ሰው ሆነ? ማን ሰው ሆነ? ማን ሰው ሆነ? እግዚአብሔር ሰው ሆነ። ሰው ምን ሆነ? አምላክ እግዚአብሔር ሆኗል። አምላክ ማለት እግዚአብሔር ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። ይሄ የአዲስ ኪዳን አዋጅ ነው። ወንጌል የምስራች ነው። ወንጌል ማለት የምስራቹ ምንድን ነው? አምላክ ሰው ሆነ፣ ሰው አምላክ ሆነ ነው የምስራቹ። አሁን አምላክ ሰው ሲሆን ነቢየ እግዚአብሔር ኢሳይያስ እንደተናገረው ናሁ ድንግል ትጸንስ ወትወልድ ወልደ ብሎ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች ተብሎ እንደተነገረ በሕቱም ማኅፀን በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ የእኛን ባህሪው አድርጎ በጠባብ ደረት በአጭር ቁመት ተወስኖ ዓለምን ሲወስን የማይወሰነው ጌታ በቤተልሔም ተወለደ ተብሎ ቦታ ተወስኖለት በበቅል ቀን ዘይት የዘዝ ለአዝማዲሁ እንደ ሰው በየጥቂቱ አደገ። ለእናቱ ለድንግል ማርያም ለአሳዳጊው ለዮሴፍ እየታዘዘ አደገ። የታደገ አምላክ ነው። እኛን መግቦ የሚያሳድግ ተንከባክቦ የሚያሳድግ አምላክ በእናታችን ማኅፀን እናታችን የበላችሁ ተጭኖን የጠጣችሁ አንዝዞን እንዳይገለጥ የሚጠብቅ አምላክ እሱ እንደ ሰው በዓለም ተመላለሰ። ምድረ ፋይድ ላይ ተመላለሰ። በኪደተ እግሩ ዓለምን ቀደሰ። ተሰደደ። መሰደድ የማይገባው ጌታ ከቦታ ከክብሩ ቦታ ውስጥ የተሰደደውን የሰው ልጅ ለመመለስ እግዚአብሔር አምላካችን ተሰደደ። በድንግል ማርያም ጀርባ ሆኖ ተሰደደ። እናቱ ድንግል ተራበች፣ ተጠማች፣ እንቅፋቱ መታት፣ አለቀሰች፣ አነባች፣ ብዙ ዋጋ ከፈለች። ያለምን መድኃኒት ያለምን ሕይወት በጀርባዋ ተሸክማ ዓለምን የሚመግበውን አምላክ በጀርባዋ በክንዶቿ ተሸክማ ተራበች። ዓለምን አጠጥቶ የሚያረካው አምላክ ሕይወት ያለውን ሰው ብቻ ሳይሆን አራዊቱን፣ እንስሳቱን፣
እጽዋትን ሁሉ ሕይወት ያለውን ሁሉ ውሃ ሰጥቶ አጠጥቶ የሚያረካ አምላክ በክንዷ ታቅፋ በጀርባዋ አዝላ ድንግል ማርያም ተጠማች። ይህ አምላክ እንዲህ የሰው ልጆችን ለማዳን ሰው ሆኖ በዚህ መልኩ ተመላለሰ በዓለም ላይ። መጨረሻ ክርስቶስ አምላካችን ወንጌልን ሰርቶ እንደራሴዎቹን ሐዋርያትን ተክቶ የማዳን ስራውን ፈጽሞ ወደ ቀደም ክብሩ ተመለሰ፣ አረገ። ያ ቀራንዮ አደባባይ ላይ የፈሰሰው ደም የብዙዎቹን ልብስ የሚያነጻ ደም ነው። አሁን እኒ በራዕየ ዮሐንስ ላይ የምናያቸው ሰዎች ነጫጭ ልብስ የለበሱ ሰዎች ያ ነጫጭ ልብስ የታጠበው በደም ነው ብለናል። በየትኛው ደም? ቀራንዮ አደባባይ ላይ በፈሰሰው ደም የታጠበ ልብስ ነው። የሰው ደም፣ የእንስሳት ደም፣ የአራዊት ደም ልብስ ሊያጠራ አይችልም። የክርስቶስ ደም ግን አጠራ። ልብስ እውነተኛ ልብስ ነው። እናንተ አልባሲሁ ለክርስቶስ፣ እናንተ የክርስቶስ ልብሶች ናችሁ ማለት አካሎቹ ናችሁ፣ የክርስቶስ አካል ማለት። አሁን እኒህ ሰዎች ያጠቡት አካላቸው ያ ነጫጭ ልብስ የተባለው ክብር ነው። በዚህ ምድር ላይ ሰዎች ቅዱሳን ሲኖሩ ዓመተ ምሕረትን ተቀብለው ያ የፍዳ የኩነኔ የመከራ ዘመን አለፈ፣ ዓመተ ምሕረት ታወጀ። ይሄን የምሕረት ዓመት የሰጠን አምላክ ሰው ሆኖ ነው። ሰውና እግዚአብሔር ሲታረቁ ዓመተ ምሕረት የምሕረት የይቅርታ ዓመት የይቅርታ ዘመን ተባለ። በዚህም በይቅርታ ዘመን ሰው የሆነውን አምላክ አምነው ሰው የሆነውን አምላክ እውነት ነው አምላክ ሰው ሆኗል፣ ባህሪያችን ለብሷል፣ እንደኛ ተርቧል፣ ተጠምቷል፣ ለኛ ሲል ዋጋ ከፍሏል፣ ስጋውን ቆርሷል፣ ደሙን አፍሷል፣ ሞትን ድል አድርጎ ጠላታችን ዲያብሎስን አስሮ ጥሎ እኛን ልጆቹን ነፃ አውጥቶናል፣ አምላክ ሰው ሆኖልናል ብለው የሚያምኑት በዓለቱ ላይ በእውነተኛው ዓለት ላይ በክርስቶስ ላይ ሕይወታቸውን የሕይወት ቤታቸውን የመሰረቱ ምዕመናን ናቸው፣ አማኞች ናቸው፣ ክርስቲያኖች ናቸው። ምክንያቱም የሰው ልጅ ኃጢአት የነጻበት ምንድን ነው? ውሃ ነው? ሳሙና ነው? ምንድን ነው የነጻበት? ንገሩኝ። ምንድን ነው የነጻበት? የሰው ልጅ ኃጢአት የተወገደበት የነጻበት ምንድን ነው? ደም ነው። የማን ደም? የክርስቶስ ደም። አሁን እኒህ ነጫጭ ልብስ የለበሱት ክርስቶስን አምነው ጌታችን መድኃኔዓለም ክርስቶስ ደቀ መዛሙርቱን ከመረጣቸው በኋላ ኑ ትሉን እያለ ካስከተላቸው በኋላ ለጊዜው በግብር ተከተሉት፣ ለፍጻሜው ግን በግብር መስለውታል። እሱን መስለው ወንጌልን አስተምረው የወደቁትን የሰው ልጆች አንስተው ከእግዚአብሔር ጋር አገናኝተው በአምልኮ ባዕድ ያሉትን ወደ አምልኮተ እግዚአብሔር አምጥተው የረከሱትን በእግዚአብሔር ቃል ቀድሰው የደከሙትን አበርትተው የተሰበሩትን ጠግነው ከእግዚአብሔር ጋር አገናኝተው አሳምነው ካሳመኗቸው በኋላ ደግሞ የመንግስተ ሰማያት ሕግ አለው። ወደ መንግስተ ሰማያት ለመግባት አንድ ሰው የሚገባበት መስፈርት አለ። ዝም ብሎ አይገባም ወደ መንግስተ ሰማያት። መስፈርቱ ቁጥር 1 ማመን ነው። እግዚአብሔርን ማመን፣ ሀለወተ እግዚአብሔርን ማመን፣ ከዛም በላይ አምላክ ሰው መሆኑን ማመን፣ ሰው ሆኖ አዳኝነቱን ያዳነውን የማዳን ስራ ማመን። ከዛ በኋላ ያመነ አካል ደግሞ ምን ያደርጋል? ያመነ ምን ያደርጋል? ካመነ በኋላ ምን ያደርጋል? ይጠመቃል። ማመን ብቻ አይደለም፣ አምኖ ካመነ በኋላ ጥምቀት አለ። ያመነ ሰው ይጠመቃል። የተጠመቀ ሰው ልጅነትን ከሥላሴ አግኝቷል፣ ተወልዷል። ይሄ ያመነ የተጠመቀ አካል ደግሞ ልጅነትን አግኝቷል፣ ቅድስናን አግኝቷል፣ ከሥላሴ ተወልዷል። ስለዚህ ይሄ አካል እግዚአብሔር አምላክ በዚህ ምድር ላይ የወሰነለት ጊዜ እስከሚደርስ ድረስ እምነቱን ጠብቆ ቅድስናውን ጠብቆ ለሚያምነው አምላክ ታማኝ ሆኖ እግዚአብሔርን ተዘጋጅቶ ይጠብቃል። ድልዋኒክሙ ንበሩ ብሎ ልዑል አምላካችን መድኃኔዓለም ክርስቶስ እንደተናገረው ተዘጋጅቶ ይጠብቃል። ዝግጅቱ ምንድን ነው? በዓለም ላይ እንደምንዘጋጀው አይደለም። ገንዘብ መሰብሰብ አይደለም፣ ቤት መስራት አይደለም፣ መኪና መስራት አይደለም፣ ምግብ ማዘጋጀት አይደለም፣ ልብስ መሰብሰብ አይደለም። ዝግጅቱ ባመኑት እምነት ላይ ጸንቶ መልካም ስራ መስራት ነው።
በፍቅር መመላለስ፣ መጾም፣ መጸለይ፣ አስራት በኩራቱን ማውጣት፣ በእግዚአብሔር ስመ እግዚአብሔርን ተስፋ አድርገው እንደ ሰው ሆነው እንደ ሰው ተመላልሰው ወደው መስራት የማይችሉ እግራቸው የተቆረጠ ዓይናቸው የፈረጠ የእግዚአብሔር ስም ጠርተው ያንን ተስፋ አድርገው የሚኖሩ የሰው ልጆችን ደክሞ ወዶ ካገኘው ገንዘቡ በእግዚአብሔር ስም የሚሰጥ የሚመጸውት ይሄ ሰው ልጅነቱን እምነቱን አጠንክሮ ጠብቆ በምግባር ያድጋል። አንድ ቤት የሚባለው መሰረት አለው፣ ግድግዳ አለው፣ በር አለው፣ መስኮት አለው፣ ጣራ አለው። የሁሉ ነው ቤት የሚባለው። አንድ ክርስቲያን እምነት አለው፣ ልጅነት አለው፣ ተጠምቋል፣ ምግባር ይሰራል። እንደዚህ የሚሰራቸው ትሩፋቶች በሙሉ በእግዚአብሔር ፊት የሚያቆሙ እጅግ ጸጋን የሚያበዙለት ናቸው። ስለዚህ እነዚህ ሰዎች በክርስቶስ ስም አምነው በስሙ ተማጽነው ተጠምቀው ልጅነታቸውን ጠብቀው እግዚአብሔርን አምልከው ሲወርቁ በንስሐ ተነስተው በስጋው ደግሞ ታትመው ተዘጋጅተው እግዚአብሔርን የጠበቁ እግዚአብሔር ሲመጣ ጥሪያቸውን አክብረው ደስ ብሏቸው ወደ መንግስቱ የገቡ 24 ሰዓት ስራቸው ምስጋና ከሆነ ከመላእክት ጋር የሚያመሰግኑ የሰው ልጆች ናቸው። አማኞች ናቸው። ክርስቲያኖች ናቸው። በክርስቶስ ክርስቲያን የተሰኙ እነዚህ ናቸው የእግዚአብሔር ልጆች። ሁላችንም በዚህ ምድር ላይ የምንኖርበት ጊዜ ውስን ነው። እግዚአብሔር ያቀደው ጊዜ አለ። ያን ጊዜ ማለፍ አይቻልም። ስልጣንም ይኖረን፣ ኃይልም ይኖረን፣ ንብረትም ይኖረን፣ ወገንም ይኖረን፣ ምንም ይሁን ምን እግዚአብሔር ያቀዳት ጊዜ ስትደርስ ማይክሮ ሰከንድ ማለፍ አይቻልም። ያ ቀን ደግሞ መቼ እንደሆነ አይታወቅም። መቼ እንደምንጠራ አናውቅም። የሚያውቅ ሰው አለ? የሚያውቃለ? የለም። ስለዚህ ምን አለ ጌታ? ተዘጋጅታችሁ ኑሩ። መቼ እንደሚመጣ ስለማይታወቅ እነዚህ አካሎች ተዘጋጅተው እግዚአብሔርን የጠበቁ ሰዎች ናቸው አሁን የምናያቸው። እና እኔ የተዘጋጁ ልብሳቸውን ያጠቡት ከመከራ ያመለጡ ይህ መከራ ዓለም ነው። በመከራ ዓለም ላይ ሲኖሩ በዚህ ምድር ላይ ሲኖሩ በእምነታቸው ምክንያት መከራ ሲመጣባቸው በትዕግስት የተቀበሉት ሳይሰናከሉ ሳይወርቁ እግዚአብሔር አምላካችን በተነገረው አምላካዊ ቃል መሰረት ስሙን እየጠሩ በስሙ እየተማጸኑ ኃይል እንዲሰጣቸው ብርታት እንዲሰጣቸው የሚያሸንፉበትን ዓለምን የሚያሸንፉበትን እውቀት ጥበብ እንዲሰጣቸው ስሙን እየጠሩ እየጸለዩ ዘጸዋ ስመ እግዚአብሔር ይድን ተብሎ ስለተነገረ የእግዚአብሔርን ስም የጠራ ይድናል ስለተባለ ስሙን ይጠራሉ። ጌታው ያድነን፣ መከራ ከቦናል፣ ከመከራው ሰውነን። የመከራውን ጽናት አይተን መከራ ጸንቶብን ከእምነታችን ወደ ኋላ እንዳንል አንተ እንዳንክድ የተዘጋጀልን መንግስት እንዳይቀርብን አንተ አጽናን። ቅዱሳን አባቶቻችን ይህን እየጸለዩ አለፉ። ይህ መከራ የተባለው ይህ ዓለም ነው እና እነዚህ ሰዎች በበጉ ደም ልብሳቸውን ያጠቡ ስጋው ደግሞ ተቀብለው በስጋው ደግሞ ታትመው የኖሩ ናቸው። ልዑል አምላካችን መድኃኔዓለም ክርስቶስ ሁልጊዜ የሚነገር ምን ሰማው ቅዳሴስ ተቀድሶ ሲወጣ በሥርዓተ ቁርባኑ ላይ እንሰማዋለን፣ ይነገራል። በአውደ ምሕረቱም ይነገራል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ ግዴታ ነው። የሰው ልጆች በሙሉ በዚህ ሊያልፉ ይገባል። ካለዚያ ሕይወት የለም። ሕይወት የለም። ሕይወት የለም። ስጋውን ካልበላን ደሙን ካልጠጣን ሕይወት የለም። እኒህ ሰዎች በክርስቶስ ደም የታተሙ የአካላቸውን ንጽህናን ቅድስናን አካላቸውን ሳያረክሱ በንጽህና በቅድስና የጠበቁ ንጽህናን ቅድስናን ገንዘብ አድርገው የኖሩ ለአምልኮቱ የሚተጉ ለይቅርታ የሚተጉ ለንስሐ የሚተጉ ለይቅርታ የሚተጉ በፍቅር የሚመላለሱ ሁለንተናቸውን ለእግዚአብሔር ያስረከቡ በጉዟቸው እግዚአብሔርን ያስቀደሙ እኔ በዚህ ዓለም ላይ ጊዜያዊ ነኝ ብለው የሚያስቡ ነገ ሞታለሁ ምን ያደርግልኛል፣ ቂም በቀል ምን ይሰራልኛል፣ እግዚአብሔር እኮ አዳዬ በቀል ነው። ልዑል አምላካችን ተማሩ ምን ብሎ በማቴዎስ ወንጌል ምዕራፍ 11 ስናነብ የምናገኝ ቁጥር 28 ጀምሮ ከኔ ተማሩ ያለ አምላክ ይቅርታን ከኔ ተማሩ። እኒ ደም በደም ልብሳቸውን ያጠቡት በይቅርታ የተመላለሱ ናቸው። በይቅርታ የተመላለሱ ምክንያቱም ይሄ ደም ልብስን የሚያጠረው በይቅርታ ሲሆን ቂም በቀል ይዞ ስጋው ደም ቢቀበሉት መከራ ነው የሚያመጣው። ከፍዳ ላይ ፍዳ ከመከራ ላይ መከራ ነው የሚያመጣው።
እነዚህ ሰዎች ግን ይቅርታ አዳየ በቀል ልዑል አምላካችን እግዚአብሔር ይቅርን ይቅር ያለ እሱ በደካማ ፍጡር እጅ እየተቸነከረ እየተገረፈ እየተደበደበ ኃያሉን ደካማ እየገረፈው እየሰደው ምራቅ እየተፋበት አባ እስራኤሎሙ እስመ ዘያምሩ ይገብሩ ላይ ተናገረ ይቅር በላቸው እያለ እሱ ማድረግ እየቻለ ነው። እኛ ማድረግ አቅቶን የምንታገስ ከሆነ ያ ዋጋ የለው። ማድረግ እየቻልን ግን ስለ እግዚአብሔር እየተቸዋለሁ ቂም በቀል ነክሶብናል። እግዚአብሔር ልጆች ቂም በቀል ያለው ሰው የክርስቶስ ደም ሊያነጻው አይችልም። ክፋት ተንኮል ያለበት ልብ የክርስቶስ ደም ለሱ ሕይወት አይሆንም። የክርስቶስ ሥጋ ሕይወት አይሆንም። በዝሙት የረከሰ ማንነት የክርስቶስ ደም ሕይወት አይሆንም። ዓለምን ጉልት አድርጎ ርስት አድርጎ ይሄ እኔ ነው ይሄ ከሌ ነው እያለ ለማይኖርበት ዓለም ወንዝ ጎጥ ቋንቋ እየቆጠረ የሚከፋፍል ጥላቻን የሚዘራ ከፍቅር የወጣ የክርስቶስ ደም ለሱ ዋጋ የለው ነው። እነዚህ ሰዎች ከዚህ ውጡ ናቸው። የእግዚአብሔር ልጆች በዚህ ምድር ላይ አሁን እግዚአብሔር በሚከብርበት በዙፋኑ በቤተ መቅደሱ ቁጭ ብለናል። ልክ በሰማያት ኪሩቤል ጾርተ መንበር የተሸከሙት ኪሩቤል ይሄ ጽርሐ አርያም እቺ የጽርሐ አርያም ምሳሌ ናት። ሁሉ እንደኛ ቅዱሳን መላእክትና ጻድቃን ከበው በዚህ ነው የሚሰግዱት። በዙፋኑ ፊት ነው የሚሰግዱት። በዚያ ፊት ግን ሁሉም ነጭ ልብስ የለበሰ ራቁት የሆነ ሰው የለም። ጥቁር ልብስ የለበሰ የለም። ጥቁር ልብስ ለብሶ በዚያ ፊት መቆም አይቻልም። ነጭ ልብስ ነው። ራቁትን የቆመ ማንም አንድ ሰው የለም። አሁን ራቁቱን ከዚህ መካከል የሚቆም ሰው አለ? አይምሮ በትክክል የሚያስብ ሰው መቆም ይችላል እንዴ? አሁን ከዚህ መካከል አባቶች ወንድሞች እንደቆማችሁ ራቁታችሁ ቁም ብትባሉ እሺ ትላላችሁ? ጥላችሁ ተወታችሁ ምትዱ? ለምን? ያሳፍራል። ራቁትን መሆን ያሳፍራል። በእግዚአብሔር ፊት ምን ያህል ያሳፍራል! ምን ያህል ያሳፍራል! ይሄ የለበስነው ልብስ የሥጋ ልብስ ነው። በእግዚአብሔር ፊት አያቆምም። የለበስነው ልብስ ወደ መቃብር ስንገባ ከቤት የሚቀር ነው። ወርቁም ብሩም ከጣታችን ያለው ወርቅ ከአንገታችን ያለው ወርቅ ከጀባችን ያለው ወርቅ ወርቁ ነው የሚቀር። በእግዚአብሔር ፊት የሚያቆመን ልብስ የትኛው ነው? የትኛው ልብስ ነው የሚያቆመን? የጸጋ ልብስ፣ የብርሃን ልብስ። አዳም መጀመሪያ በገነት ለብሶት የነበረው ልብስ የብርሃን ልብስ፣ አሁን ነጫጭ ልብስ የተባለ ብርሃን ለብሰው ነው በዚያ ላይ የቆሙት። ክብር ነው ይሄ። በዚህ በማቴዎስ ወንጌል ይቅርታ በዮሐንስ ማቴዎስ ወንጌል ማለት በዮሐንስ ወንጌል ምዕራፍ 20 ላይ በትንሣኤ ጊዜ ማርያም መግደላዊት ወደ መቃብሩ ሄዳ ጴጥሮስም ዮሐንስም መጥተው ተመልሰው እሷ በመቃብሩ አጠገብ ቆማ ታለቅስ ታነባ ነበር። እያለቀሰች እያነባች ወደ መቃብሩ ውስጥ ስትመለከት ግን ሁለት ነጫጭ ልብስ የለበሱ መላእክትን አየች። አንዱ በርግርጌ አንዱ በራስጌ ተቀምጠው ነበር። ምን ልብስ የለበሱ አልኳችሁ? ነጫጭ ልብስ። መላእክት ግዙፍ አካል አላቸው እንዴ? ልብስ የሚሸከም አካል አላቸው እንዴ? ግን ልብስ ለብሰው ነው ያየቻቸው። መጽሐፉ ቅዱስ ይናገራል። ነጫጭ ልብስ ለብሰው አየች። ሁለት መላእክት ናቸው። መላእክት በተፈጥሯቸው አባል ሆነው የተፈጠሩት ካለመኖር ወደ መኖር ነው የመጡት። ረቂቃን ናቸው። አካላቸው ግዙፍ አይደለም። የሚዳሰስ የሚጨበጥ አካል አይደለም። ታዲያ ልብስ የት ላይ ይቀመጣል? ልብስ የሚቀመጠው እኮ ከሚዳሰስ ከሚጨበጥ ከግዙፍ አካል ላይ። የመላእክት አካል ረቂቅ ነው። አሁን ለሷ መላእክት ብዙ ጊዜ ለቅዱሳን ሲገለጡ ሰው መስለው ነው የሚታዩት። ሆነው አይደለም። ሰው ሆነው ነው እንደሚታዩት። ሰው መስለው ነው የሚታዩት። ነጫጭ ልብስ ለብሰዋል። ያ ራሱን የቻለ ምስጢር አለ። አንደኛው ያ የመከራው የጨለማው የሐዘኑ ዓለም ጊዜ አልፎ የደስታ ዘመን፣ የምሕረት ዘመን፣ የሰው ልጆች እንባ የታበሰበት ዘመን ነጭ ልብስ የደስታ መግለጫ ነው። ነጭ ልብስ የክብር መግለጫ። ዘመኑ የደስታ ነው። የመከራው ዘመን ጥቁር ልብስ ሐዘንተኛ ነጭ ልብስ ይለብሳል? ይለብሳል? እስቲ ነገሩኝ። ሐዘንተኛ አባት እናቱ የሞተበት፣ ባለቤቱ የሞተበት፣ ልጅ የሞተበት፣ ወገን የሞተበት ነጭ ልብስ ይለብሳል? ለምንድን ነው ጥቁር ልብስ የሚለብሰው? የሐዘን መገለጫ ስለሆነ። አሁን መላእክት ነጭ ልብስ ነው የለበሱት። ነጭ ልብስ የምን አንደኛ ዘመኑ ደስታ ነው።
ሐዘን አልፏል። ልቅሶ እንባ ታብሷል። የሰው ልጆች ወደ ርስታቸው ወደ ገነት ተመልሰዋል። ያ የሞት የስቃይ የባርነት ዘመን አልቋል ሲሉ ነጭ ልብስ ለብሰው ታይተዋል። አሁን ነጭ ልብስ የክብር ምሳሌ ነው እና እኒህ በዙፋኑ ዙሪያ ቆመው በበጉ ደም ልብሳቸውን አጥበው የሚያመሰግኑት አማኞች ክርስቲያኖች ናቸው። እኛስ በሱ ፊት የሚያቆም ህይወት አለን አለን ወይ ወገኖቼ? ልብሳችን በደሙ በበጉ ደም ታጥቧል። ሰውነታችን አካላችን ታጥቧል። ንስሐ ገብተን በስጋው ደሙ ታተመናል። ስጋው ደሙ ተቀብለናል። በክርስቶስ ፊት የቆሙት ነጭ ልብስ የለበሱት በደሙ የታጠበ ልብስ ነው የለበሱት። ያ በደም የታጠበ ደግሞ ህይወት ነው፣ ማንነት ነው፣ አካል ነው። ነፍስ ናት የታጠበችው ከኃጢአት መንጻት እድፉ ኃጢአት ነው። ስለዚህ ይሄ ደም ልብስን የሚያጠራ አካልን የሚያጠራ የኃጢአትን ቆሻሻ ማንኛውንም የኃጢአት ቆሻሻ የሚያስወግድ በእግዚአብሔር ፊት የሚያቆም ነው። እኛ አጥበናል ወይ? ልብሳችን ታጥቧል። አካላችን ይሄ የለበስነው ልብስ አይደለም። የለበስነው ልብስማ አሁን ሁላችንም በዚህ በሱ ፊት ቆመናል። ማን ንጹህ እንደሆነ ማን ኃጢአተኛ እንደሆነ እግዚአብሔር ያውቃል። ያውቃል። እግዚአብሔር ሁላችን ይመለከታል። የኛ ልብ በእግዚአብሔር ፊት የተገለጠ ነው። በእግዚአብሔር ፊት የተሰወረ ምንም የለም። ይሄ ልብስ የሚያቆመን በዚህ ምድር ላይ ብቻ ነው። እግዚአብሔር ከባት ያበሳ ስለሆነ በደላችን ኃጢአታችን በምሕረት ሰውሮ ሸፍኖ አካላችን በልብስ ሸፍነን በፊቱ እንቆም እሱ ረድቶናል። ቅድስናችን አይደለም በዚህ ያቆመን፣ ንጽህናችን አይደለም። ምን ንጽህና አለ? ምን ቅድስና አለ? ዛሬ የሰው ልጅ ራሱን ለኃጢአት አጋልጦ የሰጠበት ዘመን እኮ ነው። ለጥላቻ፣ ለመለያየት፣ ለመገዳደል፣ ለዝሙት፣ ለስርቆት፣ ለሐሜት ራሱን አጋልጦ የሰጠበት ዘመን ነው። ታዲያ እግዚአብሔር ልጆች እንዴት ነው የምንሆነው? በእግዚአብሔር ፊት መቆም የሚቻለው በደሙ በበጉ ደም ልብስን አጥቦ ነው። ልብስን ካላጠበ እንዴት እንቆማለን? ራቁትን የቆመ ሰው የለም በዚያ። ጥቁር ልብስ የለበሰ ሰው የለም በዚያ። በዚህ ምድር ላይ ነው የምናጠው፣ በዚያ ማጠቢያ የለም። በዚህ ምድር ላይ የተሰራው ስራን በእግዚአብሔር ፊት የሚያቆመን በካህናቱ ፊት መተን ንስሐ ገብተን በደላችን ተናግረን ኃጢአታችን ተናግረን ካህኑ የሰጠንን ንስሐ ጨርሰን ስንአበቃ ስጋው ደግሞ ስንቀበል በደሙ የኛ ማንነት ይታጠባል፣ ነፍሳችን ትጠራለች፣ ብሩህ ልብስ ይዘጋጅልናል፣ የብርሃን ልብስ። ስለዚህ ወገኖቼ ራሳችንን እንይ፣ በክርስቶስ ፊት ልብስ ለብሰን ለመቆም እንዘጋጅ። ያ ካልሆነ ግን ዋጋ የለም። ዛሬ እንዘጋጅ። ዝግጅቱ ዛሬ ነው። በዚህ ዓለም ዝግጅት የለም፣ ዛሬ ነው። በዚህ ምድር ላይ ያለን እግዚአብሔርን አክብረን እሱን ተከትለን ስንኖር ነው በእግዚአብሔር ፊት ክብር የሚኖረን። ከዛ ውጭ ዋጋ ያለንም የእግዚአብሔር ልጆች ወገኖች ራሳችንን እናስተካክል፣ ራሳችንን እንይ። እግዚአብሔር ይናገራል፣ እግዚአብሔር ያስተምራል፣ እግዚአብሔር ይገስጻል። እግዚአብሔር አስተምሮ ገስጾ ተናግሮ ፈራጅ ነው። በዚህ በምዕራፍ 3 ላይ ስንመለከት በሰርዴስ ወዳለው የቤተ ክርስቲያን አለቃ የላከለት አንድ መልእክት አለ። እሱን ከወቀሰ በኋላ ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ሰምታችሁኛል። ነገር ግን ልብሳቸውን ያላረከሱ፣ ምናቸውን ያላረከሱ? ልብሳቸውን፣ አካላቸውን፣ ሰውነታቸውን ያላረከሱ፣ በኃጢአት ያላረከሱ። በሰርዴስ ጥቂት ሰዎች አሉ፣ ብዙዎቹ ኃጢአተኞች ናቸው ማለት ነው፣ ከቃሉ ወጥተዋል። ውስኖቹ ሰዎች ግን አካላቸውን አላረከሱ፣ ከእናንተ ጋር አሉ። በኃጢአተኞች መካከል ጻድቃን አሉ፣ በጻድቃን መካከል ኃጢአተኞች አሉ። በበጎቹ መካከል ፍየሎች አሉ፣ በፍየሎቹ መካከል በጎች አሉ። ፍየሎችና በጎች አብረው ነው የሚኖሩት። መጨረሻ ግን እረኛው ይለያቸዋል። የበጎቹ ቦታ ለብቻ ነው፣ ፍየሎቹ ቦታ ለብቻ ነው። በምንም አይነት ፍየል በግ አትሆንም፣ በግም ፍየል አትሆንም። በምንም አይነት በዚህ ምድር ላይ በአንድ ቤት ፍየልና በግ አብረው ሊያድሩ ይችላሉ። ይኸውም ብዙ ጊዜ እየብቻ ነው።
ፍየል የተባሉት ኃጥአን ናቸው፣ በግ የተባሉት ምዕመናን ናቸው። በበጉ ደም የታጠቡት ነዋ በጉ ለእግዚአብሔር ዘያሐትት ኃጢአታን ብሎ መጥምቀ መለኮት ዮሐንስ የመሰከረለት አማናዊ በግ መድኃኒዓለም ክርስቶስ በሱ ደም ያጠቡ ምዕመናን በጎቹ ለብቻ ነው የሚኖሩት። ስለዚህ በዚህ ምድር ላይ ስንኖር በጻድቃን መካከል ኃጥአን አሉ፣ በደጎቹ መካከል ክፉዎች አሉ፣ በአማኞቹ መካከል ካዲዎች አሉ፣ በታማኞቹ መካከል አስመሳዮች አሉ። ምድር እንዲህ ነው የምንኖርባት። ሁለቱም አብሮ ይኖርባታል። አብሮ የማይኖርባት ግን አለ። በአንድ እርሻ እንክርዳድና ስንዴው አብሮ ይኖራል። ጌታ ዘር ዘርተው ከተመለሱ በኋላ ሲሄዱ እንክርዳድና ስንዴው ከአንድ ላይ አለ። ጌታ ሆይ እኛ ንጹሕ ስንዴ ነው የዘራ ነው፣ እንክርዳዱን ማን ዘራው? ጥያቄ ጠየቁ አገልጋዮቹ። ጠላት ዘራው። ያን እንክርዳድ የዘራው ጠላት ነው። ስለዚህ እንንቀለው ሁሬ ላቁ እስከ ጊዜ ማይር በአንድነት እስከ መከር ድረስ ይደጉ። ወዳጄ መጨረሻ ግን የስንዴው ቦታ የተዘጋጀ ሌላ አካልና የእንክርዳዱ ቦታ ሌላ ነው። ስንዴው የእግዚአብሔር ቃል ነው፣ እንክርዳዱ ክደት ነው። ስንዴው አማኞች ክርስቲያኖች ናቸው፣ እንክርዳዱ መናፍቃን ናቸው። በዚህ ምድር ላይ ግን ሁለቱም አብረው ይኖራሉ። በአንድ ቤት መናፍቅና አማኝ ይኖራል። በአንድ መስሪያ ቤት ካዲና መናፍቅ ይኖራል። በአንድ ማዕድም አብሮ ሊበላ ይችላል። በወዝ በዓለም ላይ ተቀላቅሎ ነው። በእግዚአብሔር መንግስት ግን የለም። በዚያ አምኖ መኖር አይቻልም። ይትለዩ ኃጥአን ማይከሎሙ ለጻድቃን ነው። በዚያ ዘመን ጌታ ሲመጣ ኃጥአንና ጻድቃን ይለያሉ። ይትለዩ ኃጥአን ማይከሎሙ ለጻድቃን፣ ከጻድቃን መካከል ኃጥአን በዚህ ምድር ላይ ሲኖሩ እግዚአብሔርን ያላሰቡት፣ ለጽድቅ ያልተዘጋጁ፣ ዓለም ጣፍጧቸው የሥጋ ፍላጎትን ሲከተሉ የኖሩ፣ ለንስሐ ያልተዘጋጁ፣ የዓለምን ጣዕም ሲያጣጥሙ የኖሩ ኃጥአን፣ በንስሐ ራሳቸውን ያላዩ፣ በደሙ ያልታተሙ፣ ለክቡር ሥጋና ለክቡር ደሙ ያልበቁ፣ እነሱ ያለ ውድ በግድ ከበጎቹ ከጻድቃን ከቅዱሳን ከምዕመናን መካከል ተለይተው ወደ ገሃነም ይሄዳሉ። ይበከዩ ኃጥአን ዘያለዩ በሕይወቶሙ ነው። የዛን ጊዜ እነኞቹ በደም ልብሳቸውን ያጠቡት ነጭ ልብስ ለብሰው በዙፋኑ ፊት ከመላእክት ጋር ከሊቃነ መላእክት ጋር ሲሰግዱ ሲያመሰግኑ፣ እነዚያኞቹ ደግሞ በእንባ ተለይተው ወደ መከራ ይወርዳሉ። ስለዚህ ዛሬ ነው እግዚአብሔር ልጆች፣ ዛሬ ነው። ስለዚህ ምን አለ? በእናንተ መካከል ልብሳቸውን ያላረከሱ ጥቂት ሰዎች አሉ። የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ነጭ ልብስ ለብሰው ለመድረስ የተገቡ ናቸው። ሰዎች ይገባቸዋል። ንጽሕና አላቸው፣ ቅድስና አላቸው፣ በእግዚአብሔር ፊት የሚያውቁ ማንነት አላቸው፣ ሕይወት አላቸው። ለመልካም ስራ ራሳቸውን ያዘጋጁ፣ ለይቅርታ ያዘጋጁ፣ ለአምልኮት ያዘጋጁ፣ ሲያመልኩ የማይሰለቹ፣ ቅዳሴውን ሲያስቀድሱ የማይሰለቹ፣ ሰጥተው የማይሰለቹ፣ የማይመጻደቁ፣ እኔ እንዲህ አድርጌ እኔ ሰጥቼ እኔ መጽውቼ የማይሉ፣ ሲሰጡ ለእግዚአብሔር የሚሰጡ፣ እግዚአብሔር ነገ ይከፍለኛል የሚሉ፣ ሲጾሙም ለእግዚአብሔር አምላኬ ሥጋዬን እኔ እንደፈለግኩ የምበላ የምጠጣ ከሆነ የሥጋ ፍላጎቴን እንዴት እገታለሁ ብለው በጾም የሥጋ ፍላጎታቸውን የሚገቱ ንጹሐን ምዕመናን፣ ለነሱ ነጭ ልብስ ይገባቸዋል። እኛ ይገባናል። የእግዚአብሔር ልጆች በእግዚአብሔር ሚዛን በእኛ ሚዛን ይገባቸዋል። እኔ ማን ልብስ ይገባዋል ብባል ሁላችሁንም በእኔ ፈቃድ ነጭ ልብስ እንድትለብሱ እፈቅዳለሁ። ይሄን ሚዛን በእግዚአብሔር ሚዛን ግን ሁላችን ነጭ ልብስ ይገባናል ይገባናል። እስኪ ራሳችን ነየው። እኔ አሁን ነጭ ልብስ በእግዚአብሔር ፊት የምለብስበት ሕይወት አለ? እስኪ ሁላችሁ አስቡ። አሁን በእግዚአብሔር ዙፋን ነው ያለነው። እቺ ቤተ መቅደስ ዙፋኑ ናት፣ የእግዚአብሔር ናት። በሱ ፊት ነው ያለነው። አሁን ተጠርተናል፣ እግዚአብሔር ወስዶናል። ግን በሱ ፊት እንቆማለን? እስኪ እዩት። ራሱ እስኪ ኋላችን እንመልከት። የመጣንበት ነው። እንቆማለን? የሚያቆም ሕይወት አለ? የእግዚአብሔር ልጆች ነኝ። ዓለም ኃላፊ ነው፣ ሁሉም ኃላፊ ነው። ትናንትና የነበሩት ብዙ ባለሀብቶች ነበሩ፣ አልፈዋል። ብዙ ባለስልጣን ነበሩ፣ አልፈዋል። ብዙ ውበታቸው የሚማርክ አቤት ውበቱ፣ አቤት ፀጉሩ፣ አቤት ጥርሱ፣ አቤት አይኑ የሚባሉት አፈር በልቷቸዋል። ወንድም እንዲሁ አፈር በልቶታል። ነገኛም አፈር ነን። አፈር ተሸክመን የምንጓዘው ብረት አይደለም። አዳም መሬት አንተ ወትገብ ውስጥ ተመድ። ይህ አዋጅ በሰው ልጅ ሁሉ ይደርሳል። ጊዜ ብቻ ነው። ማን ነው የሚቆመው በሱ ፊት? የሚያቆም ማንነት አለ? ቤተ ክርስቲያን በሯን ከፍታ ሁልጊዜ የምታስተምረው በእግዚአብሔር ፊት የሚያቆም ማንነት እንዲኖረን ነው። ሌላ አይደለም። ምንም ተልኮ የላትም። ሰዓታቱ ቢቆም ማህሌቱ ቢቆም አሁን ከትንሽ ደቂቃ በኋላ ሙሉ ሌሊት
የድንግል ማርያም ስደቷ፣ መከራው፣ ረሃቧ፣ ጥሟ፣ መድኃኔ ዓለም ክርስቶስ መሰደዱ ሲመሰከር ሲዘመር ያድራል። ይሄ ለከንቱ ውዳሴ አይደለም፣ እግዚአብሔርና ሰዎችን ማገናኛ። ሁሉም ነገር የሰው ልጆችን ለእግዚአብሔር መንግስት ማብቃት። ቤተክርስቲያን ሌላ ተልእኮ የላትም። ሰው ማዳን ነው፣ ነፍሳትን ማዳን ነው፣ ለመንግስቱ ማብቃት ነው። ስለዚህ እኛ ቤተክርስቲያን ዝግጁ እናታችን ሁሉን አዘጋጅታ ልጆች ኑ ስትል ዛሬ ብዙ የእናቱን ጥሪ አክብሮ የሚመጣ ማለት ነው። የእግዚአብሔር ልጆች በዓለም ላይ እንዳለን ከእግዚአብሔር ጋር ሳንገናኝ በመቃብር ጊዜ መተን ብንቀብር ዋጋ አለው? በሞት ጊዜ በዓለም ላይ የነበረው ሲቅም የነበረው ሲሰርቅ የነበረው ሲዘሙት የነበረው እግዚአብሔርን ያልሰማው ለስጋው ደግሞ ያልበቃው እግዚአብሔር አምላኩ በተናገረው ቃል መሰረት ስጋው ደግሞ ያልተቀበለ ንስሐ ያልገባ የሞተ ጊዜ ብዙ ቅጽል ተቀጽሎለት ቅድስናው ደግ ነበር እንዲህ ነበር ተብሎ መቃብር መቶ ይገባል። ድነት አለ እንዴ? የለም። ዛሬ ነው፣ አሁን ነው የእግዚአብሔር ልጆች ራሳችን አይተን ለመንግስቱ እንድንበቃ አባቶቻችን አምላክ እግዚአብሔር ይርዳል። ሁልጊዜ ስንማር ቃሉንና ህይወታችን ማዛመር ነው። ከዛ ውጭ ምንም ነገር የለም። ቃሉ ሲነገር እኔን ነው፣ ለእኔ ምንድን ነው ይሄ ቃል በእኔ ህይወት ምን ይሰራ ብለን ራሳችን እንድናይ የአባቶቻችን አምላክ እግዚአብሔር ይርዳል። አሁን ብዙ ጊዜ ሰው ራሱን ከማየት ሰዎችን ሲያይ ይቀለዋል። የእግዚአብሔር ልጆችኛ ከዚህ እንውጣ። አሁን ልክ እንደነዚህ ምእመናን እግዚአብሔርን የሚያመልኩ እግዚአብሔርን የሚከተሉ እንደ ሰርዴስ ሰዎች አካላቸውን ልብሳቸውን ያላረከሱ ምእመናን እግዚአብሔርን ሲቀበሉ እጅግ ጸጋ በዝቶላቸው ደስ ብሏቸው እግዚአብሔርን ያመልካሉ። እኛም ይህን እንድናደርግ እግዚአብሔር አምላካችን ይፍቀድልን። አሜን። በዚህ በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ እንዲህ ይላል፣ ነገር ግን እነርሱ በብርሃን እንዳለ በብርሃን ብንመላለስ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የማን ደም? የክርስቶስ። ከምን ያነጻናል? ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ካመፃም ሁሉ ሊያነጻን የታመነ ጻድቅ ነው። ማን? ክርስቶስ። የእግዚአብሔር ልጆች እሱ የታመነ ነው። ስለዚህ የታመነው አምላካችን ከኃጢአቱ ሁሉ ሊያነጻን እነሆ ይጠራናል፣ ሊያከብረን፣ የወደቅነውን ሊያነሳን፣ የረከስነውን ሊቀድሰን፣ እንባችን ሊያብስ ክርስቶስ አምላካችን ይጠራናል። ጥሪያችን አክብረን እንድንከተል ማን ይርዳን? እግዚአብሔር። ማን ይርዳን? እግዚአብሔር ይርዳን። የአባቶቻችን አምላክ። አሁንም ዮሐንስ በዚያው አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ እንዲህ ይላል። ቁጥር 5 ልነሳ። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። ምን ሊያስወግድ እንደተገለጠ? ኃጢአት። ማን ነው የተገለጠው? ክርስቶስ። ምን ሆኖ ተገለጠ? ሰው። ምን ሆኖ ተገለጠ? ሰው ሆኖ ተገለጠ። ረቂቁ አካል ግዙፍ ሆኖ ተገለጠ። የማይታየው የሚታይ ሆኖ ተገለጠ። ስጋን ለብሶ ተገለጠ። ምን ለማድረግ? ኃጢአትን ለማስወገድ። በእርሱ የሚኖር ሁሉ ኃጢአትን አያደርግም። በእሱ የሚኖር በማን የሚኖር ንገሩ? በማን የሚኖር? በእግዚአብሔር መኖር ምን ማለት ነው? ሕጉን ትእዛዙን ጠብቆ በሕጉ በትእዛዙ በቃሉ የሚኖር ሰው ኃጢአት አያደርግም። እኛ ምኖችን ስማችን ምንድነው? የኛ ንገሩኝ እስቲ። ክርስቲያን። ምንድነው የኛ ስማችን? ክርስቲያን። እስቲ ሁላችሁ ምን በሉ? ስማችን ምንድነው? ክርስቲያን። ክርስቲያን በማን ነው የሚኖረው? በክርስቶስ ክርስቲያን ተብለን የምንጠራው አይደል? ስለዚህ እግዚአብሔር እኛ በሱ ደም ነስተን ከብረን በስሙ ተጠርተን ለመንግስቱ እንድንበቃ ፈቅዶ ክርስቲያን እንድንባል በክርስቶስ ክርስቲያን እንድንባል ፈቅዶልን ክርስቲያኖች ተብለን እንጠራለን። እሺ መልካም ነው። ኃጢአትን አያደርግም። ማን ነው ኃጢአትን የማያደርገው? በክርስቶስ ያመነ በሥላሴ የተጠመቀ ልጅነትን ያገኘ በስጋው ደግሞ የታተመ አማኝ ኃጢአትን አያደርግም። ኃጢአት አልሰራንም፣
አልሰራንም፣ መጽሐፉ ግን አያደርግም ነው የሚለው። ይህን ካለ በኋላ እንዲህ አለ፣ ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። ሰማችሁኝ? ኃጢአትን የሚያደርግ ሁሉ አማኝ ነኝ ብሎ በክርስቶስም እየተጠራ ክርስቲያን እየተባለ ማተብ አስሮ የክርስቶስ አገልጋይ ነኝ እያለ የሚመላለስ ሁሉ ከኃጢአት ሳይነጻ ኃጢአት እየሰራ በደል እየሰራ ወንጀል እየሰራ የሚኖር ከሆነ ክርስቶስን አላየውም፣ ቀራንዮን አላየም፣ የተከፈለልን ዋጋ አላየም፣ የፈሰሰውን ደም አላየም። ፍቅሩ አልገባውም፣ አላወቀውም። ክርስቶስ ማን እንደሆነ አልተረዳም። በትክክል ክርስቶስ ማን እንደሆነ የተረዱት ቀራንዮ ላይ የተከፈለላቸውን ዋጋ ያወቁ አምላክ ሰው እንደሆነላቸው በደሙ ፈሳሽነት እንደቀደሳቸው እንዳከበራቸው ያወቁ አባቶቻችን ሐዋርያት፣ ሊቃውንት፣ ምዕመናን ምን አሉ? ከኃጢአት ተለይተው ዓለምን ትተው መኑ ያድገነ ፍቅሮ ለክርስቶስ አሉ። በትክክል የተረዱት ያወቁት ከአምላካችን ፍቅር ማን ይለየናል? የሞተልን ዋጋ የከፈለልን ወርቀን ያነሳን ረክሰን የቀደሰን ጠፍተን የፈለገን በትከሻው የተሸከመን ከሞት ወደ ሕይወት ያሻገረን አምላካችን እሱ የከፈለልን ዋጋ አውቀነዋል፣ ተረድተውነዋል፣ ማንነቱ ገብቶናል። ከእሱ ፍቅር ማን ይለየናል? እነማን በትክክል ያወቁት ማን ይለየናል አሉ። በዚህ ሁልጊዜ የሚነገር ቃል ነው፣ የምንሰማው ቃል ስለሆነ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው? ምንም ይለየን የለም አሉ አባቶቻችን። ክርስቶስን ካዱ፣ ለጣዖት ስገዱ። ዛሬ ቅዱስ ገብርኤልን ወርሃዊ በዓል እናከብራለን። ቅዱስ ገብርኤል ዛሬ ምን ስላደረገ ነው ወርሃዊ በዓሉን የምናከብርለት? አዳኝን ቅዱስ ገብርኤል ተራዳይነቱን የምንመሰክረው ምን ስላደረገ ነው? ንገሩኝ። ምን ስላደረገ ነው? ምን ስላደረገ ነው? ሰለስቱ ደቂቅን ከሰዓት ከነበልባል ያወጣበት ቀን ነው አይደል? የረዳበት። አሁን ተመልከቱ። በትክክል ክርስቶስን አምላካቸውን ያወቁ ሰዎች ከክርስቶስ ፍቅር ማን ይለየናል? እሳት ቢነድ እንደ ሰለስቱ ደቂቅ ወደ እሳት ብንጣል፣ ሰይፍ ቢሳል በሰይፍ አንገታችን ቢቆረጥ፣ በድንጋይ ብንወገር፣ በእሳት ብንጣል፣ በፍልዋ ብንቀቀል፣ ከሱ ፍቅር ግን ምንም የሚለየን አይመጣም። እነማን በትክክል አምላካቸውን ያወቁት የተረዱት እኒህ ናቸው። በመከራ አልፈው፣ በሰይፍ አልፈው፣ በስቅላት አልፈው፣ በመገረፍ አልፈው፣ በስር አልፈው ነፍሳቸውን በበጉ ደም አጥበው በክርስቶስ ፊት የሚዘምሩት ዘንባባ ይዘው በክርስቶስ ፊት የቆሙት። ስለዚህ ወገኖቼ እኛ ዛሬ ማንም ሳያስገድደን ሰለስቱ ደቂቅ እኮ ቅዱስ ገብርኤል እንዲረዳቸው እግዚአብሔር የላከላቸው እኮ አዋጅ ታውጆ እኮ ነው። አዋጅ ታውጆ ለጣዖት ስገዱ እግዚአብሔርን ካዱ ተብሎ አዋጅ ታውጆ እኮ ነው። የፈጠረንን ሁሉም ማድረግ የሚችል ማዳን መግደል የሚችል እግዚአብሔር ነው። አንተ ያቆምከው ጣዖት ማዳንም መግደልም አይችልም፣ አቅም የለውም፣ በሰው እጅ የተሰራ ነው። ስለዚህ አንተ ላቆምከው ምስል አንሰግድም፣ አምላካችንም አንክድም አሉ። አዋጅ ታውጁ። በዚህ ምክንያት እስቲ የምታመልኩት አምላክ ያድናችሁ ተባሉና ወደ እሳት ተጣሉ። ግን አስተማማኝ አምላክ ነበር የሚያመልኩት እነሱ። አዳኝ አምላክ፣ ፈጥኖ ደራሽ፣ የማያዳላ። እንዲህ ሶስት ወጣቶች ታስረው ሲወረወሩ የእሳቱ ነበልባል የሚገርመው ሁልጊዜ የምንሰሙ ቃል ስለሆነ ወርዋሪዎቹን ጠልፎ ሲያስቀር፣ እነሱ ግን ከመሃል ገብተው ምንም አልተነኩ። እኛ የምናመልከው አምላክ ይህን አምላክ ነው። ይህን አምላክ ነው የምናመልከው። ስለዚህ ዛሬ ቅዱሳን አባቶቻችን በትክክል የክርስቶስን አዳኝነቱን ቀራንዮን የሚያስቡ የተከፈለላቸው ዋጋ የሚያስቡ በጭራሽ በዓለም ላይ ስንኖር መከራ ቢመጣ ከአምላካችን ፍቅር የሚያወጣን ማንም የለም። ብንራብ ራቡን እንችለዋለን፣ ብንጠማ መጠማቱን እንችለዋለን፣ ብንታሰር መታሰሩን እንችለዋለን፣ ብንሰየፍም ሰይፉን እንችለዋለን፣ ብንሰደድም ከሀገራችን ከወልደን ካደግንበት ከመንደራችን ከቀያችን ብንሰደድ መሰደዱ ለእኛ ምንም አይደለም፣ ባይተዋሩ እንኖራለን ነገ ወደማያልፈው ዓለም ስለሚሄድ ብለው አባቶቻችን መከራ የተቀበሉት ጻድቃን ሰማዕታት፣ በሰይፍ የተቆረጡ ሰማዕታት ከዓለም ተለይተው ከወገን ተለይተው ድምፀ አራዊት ታግሰው ጸባጋትን ታግሰው የሥጋ ፍላጎታቸውን ታግሰው በብዙ ተጋድሎ ለመንግስቱ የበቁት ጻድቃን ሰማዕታት ደናግል መነኮሳት ናቸው። ልብስ ያጠቡት ምዕመናን
በዓለም ላይ ሲኖሩ አስራቱን በኩራቱን አውጥተው ቤተክርስቲያን እንድትወደስ እንድትቀደስ የሚያደርጉት ሳይሰርቁ ሳይቀጥፉ በንጹህ ስራቸው ላባቸውን አንጠፍጥፈው መቅናቸውን አፍስ ካገዙት ገንዘብ አስራቱ ይሄ እግዚአብሔር ነው ለሚያመጡት ምእመናን በእግዚአብሔር ስም የሚዘክሩት ምእመናን እነሱ ናቸው በእግዚአብሔር ፊት ነጭ ልብስ ለብሰው የቆሙት። ዛሬ አዋጅ ሳይታወጅብን ክርስቶስን ካዱ ሳንባል ብዙዎቻችን ክርስቶስን ክደነዋል። በምን ነገር ነው? በስራችን ክደነዋል። በእምነታችን እምነት ክርስቲያኖችን ምንም አያጠራጥርም። ስማችን ክርስቲያን ግን በስራችን ትተነዋል። በስራችን ተለይተናል። ወገኖቼ ከዚህ አምላካችን እግዚአብሔር ያድነን። ሁላችን ከማስመሰል ወጥተን እውነተኛ ክርስቲያን እንድንሆን የአባቶቻችን አምላክ እግዚአብሔር ይርዳን። እሱ ካልረዳን እኛ ምንም ዋጋ የለንም። ስለዚህ ምን አለ? ከዚህ ቀጥልና ዮሐንስ እንዲህ ይላል፣ ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ የመጀመሪያው ኃጢአትን ያደርጋል። ስለዚህ ከኛ ከክርስቶስ የተወለደ በክርስቶስም ያመነ ኃጢአትን አያደርግም ተባለ። እኛ ማኞችን ክርስቲያኖችን ኃጢአት ካደረግን ኃጢአት የማን ስራ ነው? የማን ስራ ነው? ኃጢአት የማን ነው? ተንኮል የማን ነው? ጥላቻ የማን ነው? መለያየት የማን ነው? ጭካኔ የማን ነው? የዲያብሎስ። ይሄን የሚያደርግ ሰው የእግዚአብሔር አይደለም። በዚህ ዓለም ላይ ራሱን ማየት ይችላል። ጨካኝ የሆነ ሰው በሰው ላይ የሚጨክን የሰው ደም የሚያፈስ ሰዎችን በሰው ላይ ጨክኖ መሳሪያ የሚስብ ቢላዋ የሚስብ ሰው እሱ የዲያብሎስ ነው፣ የእግዚአብሔር አይደለም። ቂም በቀል ቋጥሮ ሁልጊዜ መቼ ነው እያለ ቀን የሚቆጥር ጁሬ የሚቆፍር ሰው እሱ የእግዚአብሔር አይደለም፣ የሰይጣን የዲያብሎስ ነው። ኃጢአት ሰርቶ ንስሐ የማይገባ እሱ የእግዚአብሔር አይደለም፣ የሰይጣን። ሁልጊዜ ምክንያት እያበዛ ከጾም የተለየ አስራት በኩራቱን የማያወጣ ስስታም የሚያልቅብኝ እየመሰለው እግዚአብሔር ሰጥቶት ገንዘቡን የሚያበረክት የበረከት ባለቤት እግዚአብሔር ዘእክል ረዶ ወክላድ ወክለዳ ጣት አብዞ ተክል ባርኮ ተክል እግዚአብሔር ይህን አለ። ትንሹን ብዙ ማድረግ የሚችል እግዚአብሔር ነው። ብዙውን ትንሽ የሚያደርግ እግዚአብሔር ነው። ሁሉን ማድረግ የሚችል እግዚአብሔር ነው። ከእግዚአብሔር የእግዚአብሔርን አስራት በኩራት እየሰረቀ ወደ ሻይ ቤት የሚሄደው ለጭፈራ የሚያወጣው ለዝሙት የሚያወጣው ለጫት የሚያወጣው ለመጠጥ የሚያወጣው ሰው ይሄ እግዚአብሔር አይደለም። ይሄ ነው። ስለዚህ እኛ በዚህ ውስጥ አለን። በየትኛው ነን? እኛ ራሳችን ማየት እንችላለን። በእግዚአብሔር ፊት የሚያቆመን ስራችን እንጂ ማንም አይደለም። እግዚአብሔር ምስክር አያስፈልግም። እግዚአብሔር መረጃ አያስፈልግም። በዚህ ዓለም ላይ ያሉት ነገስታት ከቤተ መንግስቱ እስከ ቀበሌ ድረስ በተዋረድ ስልጣን ሰጥተው ጸጥታ የሚያስከብር አካል አለ። ለምን? ሰዎች ስለሆኑ። ስለዚህ አንድ ሰው ወንጀለኛ ተብሎ ቢቀር ምስክር ነው የሚቆጠርበት። ምስክር ከሌለው ነፃ ነው። እግዚአብሔር ግን ምስክር ያስፈልገው። ሁሉ ህዝብ ውስጥ ሆኖ በመሃል እጁ ዓለም አለ። ማን ምን እየሰራ እንደሆነ እግዚአብሔር ያያል። የሚያሰው መረጃ ያስፈልገዋል። እናንተ በአይናቸው የሆነ ነገር ሲደረግ ብታዩ እኔ በአይኔ አይቻለሁ አይደል የምትሉ፣ እግዚአብሔር በአይኑ አይቶናል። ስንዋሽ አይቶናል፣ ስንዘሙት አይቶናል፣ ስንሰርቅ አይቶናል። መረጃ ያስፈልገው። የዛን ጊዜ ስራችን ራሱ ይለየናል። ስለዚህ ራሳችን እናዘጋጅ፣ ራሳችን አናታል። እንደ ሰው ያለ ራሱን የሚጎዳ ማንም የለም። ሰው ራሱን ነው የሚጎዳው፣ ማንንም አይጓደልም። የሚጠጣ ሰው ራሱን ነው የሚጎዳው። ሰክሮ በየመንገዱ የሚወርቅ ሰው፣ የሚያጨስ ሰው፣ የሚቅም ሰው ማንን ነው የሚጎዳው? ራሱን ነው የሚጎዳው። ወንድሞቻችን ለድብርት ማስለቀቂያ እያሉ እንደ ቀልድ እያደረጉት እንደ ስልጣኔ እያደረጉት በቀልድ ገብተውበት ማንነታቸውን አጥተው ሰርተው እንኳን ራሳቸውን ሰው መርዳት የሚችሉት አካሎች ዛሬ 5 ሳንቲም ስጠኝ 10 ሳንቲም ስጠኝ እያሉ በረንዳ ላይ የወደቁት ብዙዎች ናቸው። የሚገርመኝ እኔ ሰው እንደ ሰው ያለ ራሱን ገዳይ የለም ያልኳችሁ። ሰው ያኛው አካል ሄዶ ሙቶ እያየው የሚቅመው የሚጭሰው የሚያጨሰው ሰው ሙቶ እያየው ተከታዩ ነው የሚያሳዝነው። ያኛው ሙቶ እያየው ወርቆ እያየው እየለመነ እያየው ወርቆ እያየው እንዴት የሚከተለው አካል እንዴት ያጨሳል? እንዴት ይቅም? የትኛውን ለውጥ አይቶበት በየትኛው ህይወቱ ለውጥ አሳይቶ አያሳዝንም? ወገኖቼ ወንድሞቻችን በዚህ ራሳችሁን እዩ፣ ተመለሱ። ምንም ይሁን ምን በእግዚአብሔር ፊት ተጠያቂዎች ነን። ራሳችንን እንይ።
ራሳችን እናዘጋጅ። ምክንያቱም ሞት አለና ሞት አይቀርም። ስለዚህ ራሳችን አዘጋጅተን በእግዚአብሔር ፊት እንድንቆም የአባቶቻችን አምላክ እግዚአብሔር ይርዳል። ልብሳችን እንጠብ። ልብስ ጧት ተነስቶ አንድ ወደ መስሪያ ቤት የሚሄድ ሰው የቆሸሸ ልብስ ለብሶ ይሄዳል? ልብስ እኮ ዋጋ አለው። ንጽህና አይጠብቅም ተብሎ እኮ ይወቀሳል። ወዳጄ በእግዚአብሔር ፊት ንጽህና ያስፈልግም። የፊት ንጽህና፣ የልብስ ንጽህና፣ የአካል ንጽህና አይደለም፣ የነፍስ ንጽህና ያስፈልጋል። በሰው ፊት ጠዋት ለብሰን የቆሸሸ ልብስ መቼም ለብሶ የሚሄድ መስሪያ ቤት የለም። ልጅ እንኳን በይ ኧረ አባቴ ልብስ ቆሽሾ እሱን ለብሰን እንደ ሰው ፊት የምትቆመው እናቴ ልብስ እሱን ለብሰሽ የምትቆሚ ከሰው ፊት ልጁ እንኳን ያፍራል። በእግዚአብሔር ፊትስ ምን ለብሰን ነው የምንቆመው? ልብሳችን ታጥቧል? የእግዚአብሔር ልጆች በዚህ በማቴዎስ ወንጌል ምዕራፍ 22 ላይ ሰርግ ቤት ነበር። ወደ ሰርግ ቤት መልእክተኞችን ላከ። መጨረሻ ላይ ሊድ መጨረሻ ጊዜው ስለሄደ ማለት ነው። ግን ወደ ሰርጉ ቤት መጨረሻው ላይ ንጉሱ ሲገባ፣ የሰርጉ ባለቤት ሲገባ የሰርግ ልብስ ያለበሰ ሰው ተገኘ። የሰርግ ልብስ አለ ራሱን የቻለ አይደል? በዓለም ላይ መቼም ወደ ሰርግ ቤት ሲሄድ ሰው ጥቁር ልብስ ለብሶ አይሄድም፣ በማዘንተኛ ካልሆነ በቀር ከዚያ የተቀዳደደ ልብስ ለብሶ አይሄድም። አለ የተባለው በቤቱ የተሻለ የተባለው ልብስ ለብሶ ነው የሚሄደው። ሰውየው ሲገባ ግን ያለ ሰርግ ልብስ ያለበሰ ነው የተገኘው። አንተ ለምን የሰርግ ልብስ አለብሰ ነው የገባው? አውጡት ተባለ። ወጣ። ጥርስ ማፋጨት፣ ደክሶ ወዳለበት፣ ስቃይ ወዳለበት። ወዳጄ የሰርግ ቤት የተባለ የእግዚአብሔር መንግስት ነው። የሰርግ ልብስ አለብስ የተባለው አምኖ የክርስቲያን ስራ ያልሰራ አስመሳይ፣ ከእግዚአብሔር መንግስት የተለየ ዓለምን ተጣብቆ ለንስሐ ያልበቃ አማኝ። አንተ ክርስቲያን ተብለህ በስሜ በክርስቶስ በእኔ ስም ተጠርተህ የክርስትና ስራ ያልሰራ እምነት ምን ያደርግልሃል? በእኔ ስም መጠራት ምን ያደርግልሃል? ስም አከብር ስራ እንጂ ወዳጅ። አንድ ዶክተር ስለተባለ ስለ ስሙ አይደለም ዋጋ የሚከፈለው ስለሰራ ነው። ማንኛውም ሰው የቀን ሰራተኛ የሚሆን የቀን ሰራተኛ ስለተባለ ሄዶ ስለሰራ ነው ዋጋ የሚከፈለው። ስለዚህ ዋጋ አለ። ያ ነጭ ልብስ ዋጋ ነው፣ ክብር ነው። ዋጋ አለን። በእግዚአብሔር ፊት ብንቆም ዋጋ ያሰጣል። የሚያሰጥ ስራ ሰርተናል አለን ነው። በእግዚአብሔር ፊት የሚያሸልም በዓለም ላይ እኮ ጠንካራ ሰራተኛ ተብሎ የደሞዝ እድገት ይደረግላቸዋል፣ የደረጃ እድገት ያገኛሉ። የትኞቹ? ጠንካራዎቹ፣ ሰፈነፎቹ፣ ጠንካሮቹ፣ ታታሪዎቹ፣ ታማኞቹ። በእግዚአብሔር ፊትም ታማኙ አገልጋይ፣ ጠንካራው አገልጋይ፣ ዓለም ያልማረከችው፣ ያለም ፍቅር ያልሳበው በእግዚአብሔር ፊት እግዚአብሔርን እየጠራ ዘጸዋ ስመ እግዚአብሔር ደወል ትጓጸለ ከመይቷ ውስጥ ተመጽ ወተደፈና እንዳይገባ ስሙን እየጠራ ሁልጊዜ ከእግዚአብሔር ጋር የሚኖር በአምልኮ ጸንቶ የሚኖር አማኝ፣ ጠንካራ አማኝ እድገት አለው። ወዳጅ በእግዚአብሔር ፊት መንግስተ ሰማያት አለ። ማንም የማይቀማው ጠላት የማይቀማው ጠላት ዲያብሎስ ታዲያ ከዚህ ሁላችንም ሊለየን ጠላት በተለያየ መልኩ ወጥመድ ሲያጠምድ የብዙዎቹን ልብስ ሲያቆሽሽ የግማሹን በዝሙት የግማሹን በጥላቻ የግማሹን በዘረኝነት የግማሹን በቂም በቀል የግማሹን በስርቆት የግማሹን በክደት የግማሹን በሐሰት የስንቱን ልብስ ዲያብሎስ አቆሽሾታል። እግዚአብሔር ልጆች ራሳችን ከዚህ እንውጣ። ያ ካልሆነ የምናፍቃትን መንግስቱን አናገኝም። በዚህ ዓለም ላይ ሁልጊዜ የሰው ልጅ ዓለም ተፈራራቂ ነው። ትናንትና ሐዘን የሞላበት ቤት ዛሬ ደስታ አለ። ትናንትና ሐዘን የሞላበት ቤት ዛሬ ደስታ አለ። ትናንት ደስታ የሞላበት ዛሬ ሐዘን አለ። ትናንት ያጣው ዛሬ ያገኛል። ትናንት የተራበው ዛሬ ይጠግባል። ትናንት የጠገበው ዛሬ ይራባል። ጤነኛ የተባለው ማታ አይተነው ጠዋት ወደ መቃብር ይገባል። ታሞ ሆስፒታል ገብቶ ይባላል ከዲ እንዴ ትናንት አብረን አምሽት አብረን ምን ሆነ? ዓለም እንደዚህ ነው። ካገኘን የማናጣው ከተደሰት የማናዝንበት ዓለም አለ። ለዛኛው ዓለምን መተጋት የሚያስፈልገን በዚህ ምድር ላይ የሰው ልጅ እቅድ አውጥቶ በበለጠ አዲስ ዘመን ሲመጣ በዚህኛው ዓለም በዚህ ዘመን በዚህ ዓመት ከአምና የተሻለ ገቢ ማግኘት አለብኝ፣ ከአምና የተሻለ ስራ መስራት አለብኝ። እቅድ አውጥቶ ሰው በቅድ ነው የሚመራው። ለየትኛው ዓለም? ለጊዜያዊ ዓለም። ለዘላለም እቅድ አውጥተናል። ዘንድሮ በዚህ ዘመን ስጋው ደግሞ ለመቀበል ቅዳሴ ለማስቀደስ ዝማሬ ለመዘመር አስራት በኩራት ለማውጣት በወንጌሉ አገልግሎት ለመሳተፍ በዝማሬ ለመሳተፍ ያወጣ እቅድ አለ። ውጣ ወረዳችን ትግላችን ካለም ጋር
ቀን በአካል ስንደክም እንውላለን፣ ሌሊት በሐሳብ እንደክማለን። የህሊና እረፍት የለን፣ የአካል እረፍት የለን። እንደ ደከም ወደ መቃብር እንወርዳለን። የእግዚአብሔር ልጆች ወደ አምላካችን ንቅረብ። እግዚአብሔር ለእኛ የሚነፍገን የለም። አባት ከእጁ ያለው ለልጁ አይነፍግም። ልጁ እያለቀሰ ተርቦት እያየ አባት አይጨክንም። እግዚአብሔር ከአባት በላይ ነው። ግን እግዚአብሔር እኛ ተርበን ስንጮህ አይሰማን፣ ታመን ስንጮህ አይሰማን። ምንድን ነው ችግሩ? እንዴት ጨከነብን? አምላካችን ነው፣ አባታችን ነው። ለምን ጨከነብን? አልታዘዛል። እምቢተኞች ሆነ፣ ልባችን እምቢተኛ ሆነ። ነቢየ እግዚአብሔር ዳዊት ምንድን ነው የሚለው? ዮማ በሰማዕክሙ ቃሉ ይታጽኑ ልበክሙ። ዛሬ እግዚአብሔርን ስትሰሙ፣ ድምፁን ስትሰሙ፣ ወንጌሉን ስትሰሙ፣ ይቅርታ አድርጉ ስትባሉ ይቅርታ አድርጉ፣ ንስሐ ግቡ ስትባሉ ንስሐ ግቡ። ልባችሁ በእግዚአብሔር ቃል ይሰበር። ልባችሁ አይጨክን። ለይቅርታ የተዘጋጀ ልብ፣ ለንስሐ የተዘጋጀ ልብ ይኑራችሁ ነው የሚለው። ዛሬ ነገ አይደለም። እኛ ግን ነገ ንስሐ ግባ፣ ነገ ወደ እግዚአብሔር ቤትና ነገ ስንል ጥሪ ይደርሳል። ዛሬ ብላችሁ የመጣችሁ በቅድስና ቦታ የቆማችሁ የእግዚአብሔር ልጆች በዚህ አውደ ምሕረት፣ ይሄ ምሕረት አደባባይ፣ የይቅርታ አደባባይ ማለት የይቅርታ አውደ ምሕረት የይቅርታ አደባባይ፣ እግዚአብሔር ልጆቹም የይቅርታ የሚያይበት፣ ያለቀሱትን እንባ የሚያብስበት፣ የመታመሙትን የሚፈውስበት፣ የደከሙትን የሚያጽናናበት አውደ ምሕረት የምሕረት የይቅርታ አደባባይ። በዚህ የተሰበሰባችሁ ሁላችሁ ጸጋ በዝቶላችኋል። ስትመለሱ ግን ጸጋችሁን እንዳታጥሩት። ብዙ ጊዜ በአማኝ ለውጥ አይታይም። ምክንያቱም ልክ አሁን አንድ ልብስ መሬት ላይ ወርቆ አንስተን እንዲህ አራግፈነው ስን አቧራ ይለቃል። ብዙ ጊዜ ያኛም ቃሉን ሰምተን ስንወጣ እንደ አቧራ ከኛ ይለያል። እዛ ህይወት የለም፣ ለውጥ የለም። ዙረን ከዛው ነው። ለምን ነው ወገኖቼ? ሁላችንን በርታ። የአባቶቻችን አምላክ እግዚአብሔር ያበርታል። እንግዲህ እንደ ቅዱሳን አባቶቻችን እኛም ልብሳችን አጥበን ልብሳችን አንጽተን በዙፋኑ ፊት ተሰብስበው ክርስቶስን እንደሚያመልኩት እንድናመልክ እግዚአብሔር ይርዳል። አሜን። ስለዚህ ሁላችንም በዚያኛው ዓለም ላይ አሁን በዚህ ምድር ላይ አገልግሎት ሁሉ ጊዜ አለው። አሁን የዝማሬው አገልግሎት ጊዜ አለው፣ የቅዳሴው አገልግሎት ጊዜ አለው፣ የወንጌሉ አገልግሎት ጊዜ አለው፣ ገደብ አለው። ገደብ የሌለው አገልግሎት ምስጋና አለ። ያ በዚያኛው ያ በደስታ ድካም የለ፣ ረሃብ የለ፣ ጽም የለ። እነዚያ የሚገርመው ምንድነው የሚለው እዚያው ላይ ምዕራፍ 7 ከተነሳንበት ከርሳችን ጀምሮ እና መጨረሻው ምንድነው? እንባን ሁሉ ያብሳል፣ አይራቡም፣ አይጠሙም፣ ረሃቡም ጽሙም ይወገዳል። ረሃብ የለ፣ ጽም የለ። ዛሬ እኮ ሰው የሚጣለው ለመብል እኮ ነው፣ ለመጠጥ ያ ምንም ነገር የለም። ገንዘቡን ብንሰበስበው ከወንድማችን ጋር ከትጋችን ጋር ብንጣላ የኛ ጉልት የኛ ርስት ብንል ከመብል ከመጠጥ ከልብስ የተረፈ ምንም የለም። በዚያ ግን የለም፣ ድካም የለ፣ ረሃብ የለ፣ ጽም የለ። ልክ እንደ ቅዱሳን መላእክት ምስጋና ቀለባችን፣ ምስጋና ልብሳችን። ያንን እድል እግዚአብሔር ይስጠን። ለንስሐ እንብቃ፣ ልብሳችን እንጠብ፣ ራሳችን እንይ፣ ልብሳችን እናንጻ። ይሄ ማለት ልብስ አካል ነው፣ ነፍስ ነው። ስለዚህ መልካም ስራ ያ ብርሃን፣ ይሄ ነጭ ልብሱ ክብር ነው፣ ክብር ነው። የክብር ልብስ ነው የምንለብሰው በእግዚአብሔር ፊት። በዚህ በአውደ ምሕረቱ ነጭ ልብስ ለብሰን መቆማችን በመንግስተ ሰማያት በእግዚአብሔር ፊት ብርሃን ለብሰን ብርሃን ተጎናጽፈን እግዚአብሔር ለማምለካችን ምሳሌ ነው፣ ምንም ነገር የለውም። ስለዚህ ሁላችንም ራሳችን አይተን ንስሐ እንድንገባ ማን ይርዳን? እግዚአብሔር። የአባቶቻችን አምላክ እግዚአብሔር ንስሐ ገብተን ለመንግስቱ እንድንበቃ እሱ ይርዳን። ሁል ጊዜ ቤተ ክርስቲያን ትዘምራለች። አሁን በዚህ በማኅሌተ ጽጌ ዘንድሮ ላይ ደርሶ ይችላል እንጂ ምስለ ላጸቡ እያሉ ይዘምራሉ ሊቃውንተ ቤተ ክርስቲያን። ክፍልን ድንግል ቁም በየማን። መቼም ክርስቶስ ቀራንዮ አደባባይ ላይ የፈሰሰው ደም የተገኘው ከድንግል ማርያም በምልጃዋ እንድትረዳን በእናትነቷ እንድትጠብቀን ፍቅሯ ከኛ ሳይለይ እሷንም አማልጅን እያልን ተማልዳን በእናትነቷ ረድታን እግዚአብሔር አምላካችን ስለ እናቱ ለድንግል ብሎ ስለ ወዳጆቹ ስለ ቅዱሳን ብሎ የንስሐ ጊዜ ሰጥቶን ንስሐ ገብተን ለመንግስቱ እንድንበቃ እግዚአብሔር ይርዳን። አሜን። እነዚህ ነጫጭ ልብስ የለበሱ እነማን ናቸው? ክርስቲያኖች ናቸው፣ አማኞች ናቸው፣ ታማኞች፣ ለሚያምኑት አምላክ ታማኞች፣ ስጋው ደግሞ የተቀበሉ በደመ ማኅተሙ ታትመው የእግዚአብሔርነታቸውን ያረጋገጡ ናቸው። ስለዚህ እኛ አረጋግጠናል፣ የእግዚአብሔርነታችን ስጋው ደግሞ ታትመናል፣ ከስጋው ደግሞ አንራቅ። እግዚአብሔር አምላካችን ነጭ ልብስ ለብሰን በፊቱ ከብረን እንድንቆም ይርዳል። ወስብሐት ለእግዚአብሔር። ይቆያል።